ከዛ ቆርቆሮ ሁለተኛ እንዳትደውይ ስታስጠላ ሰላቢ ሆ ፍሪጅ ዲሽ የምን ፍሪጅ ነው? እሺ ይኸውልህ እንደውም አንተ ፈዛሪ ስለሚሉ ነገሮችን ቶሎ አሳየ። ትንሽ ቆይ ኖሮ ከዚህ ባሰ ነገር ነበር የምታየው። አሁን አውቃለሁ ሲጀመር እኔ እንደ ጓደኛዬ ስለማይ ነው እንጂ ምንም አስቤ አይደለም። አዎ ግን አንዳንዴ እኮ በዚህ ልክ ካልሆነ ደግሞ ከሞላ ጋር ይሄዳል። ሚኪ እመነኝ፣ እኔንም እንደ ወንድማችን ልታጣኝ ነው። በቃ ምሩን ተዋት። ያሉን ሰርድ እንዳታበላሸው። እንደነገርኳት ደግሞ ደጋግሜ ነግሬያለሁ። በቃ ከዚህ ወጣ ለካ እኔ እንዳልቀምሽ ነው እንደዛ አስቶኝ ነበር ወይ ሲጀመር ላንቺ በራስሽ መንገድ እንድታደርጊ እየፈቀድኩልሽ ነው። ቆይ አሁን ይሄንን ለመናገር ጊዜ ነው ብለህ ነው የምታስበው? አውራኝ ረቺትሽ ያስጨነቀችኝ ነው። ቢያንስ የሆነ ነገር ቢያት። ከዛ በፊት ግን ምን እሺ ነው ደህና አይደለሽም? ምንም አልሆንኩም፣ ግን በቃ ካሁን በኋላ እንዳንገናኝ። ምን ማለት ነው? ቆይ አልገባኝም ያለች አንቺ ቢባል አበላለሁ። ቆይ እንደዚህ ያደረግሽ ነገር ልትነግሪኝ ትችያለሽ? ምንድን ነው ይሄን ሁሉ ብቻሽን ትቤት አደረግሽ? አንቺ እርጅዎች ልጅ አመሻል ቢደረግ ነገር እንዳሰብሽው አይደለም። ጋሺ ምን ይሆናል? ሄኖክ ኪያን በዚች በአንድ ቀን ውስጥ እኔና አንቺ ምን እንደሆነ እንድታስረጅኝ እፈልጋለሁ በማለት አጣብቂኝ ውስጥ ኪያን ከቷታል። ኪያም አሁን ላይ የምትወስነው ውሳኔ ግራ ገብቷታል። ለእናቷ ታስብ ወይንስ ደግሞ ከፍቅረኛዋ ጋር አብራትሆን ግራ ተጋብታለች። ሀረግዬ አሁን ላይ ለልጇ የምታስበው ሀሳብ ኤደንን እየጎዳት ይገኛል። እንዲሁም ለሀረግዬ ለልጅ ሲጀመር እናት ታደላለች በማለት ተናግራታለች። ሀዊና እንዲሁም ሄርሜላ ዛሬም ጠባቸው በገሃድ ወጥቷል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ ጽናት ድራማ ክፍል 296 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮች ላይክ፣ ሼር እያደረጋችሁ አበረታቱኝ። አራቱ ጥንዶች ዛሬ ላይ በሐዋሳ እጅግ ደስ እያላቸው እየተዝናኑ ይገኛሉ። ከዚህ ባንሄድ የሚልም ሀሳብ አምጥተዋል። እንዲሁም በየሶስት ወሩ እዚህ እየመጡ እንደሚዝናኑ ምሩ ቃል ገብታላቸዋለች። ሳንቾ የራኬብን ስልክ በመንገድ ላይ ታፔና በመለጠፍ የዲሽና እንዲሁም ደግሞ ፍሪጅ እንሰራለን በማለት ስልኳን በመለጠፉ ምክንያት አሁን ላይ የሰኒ እህት ራኬብ ስልኳ መቀመጫና መቆሚያ ያሳጥቷታል። እሷም በዚህ የተነሳ ስልኳ ሲጮህና ማንሳቱን ብቻ ነው እንጂ የምታየው። እንዲሁም ደግሞ ታማችኋል ወይ? እኔ ዲሽም ሆነ ምንም አልሰራም። ምንድነው የምታወሩት? ከየት አምጣችሁ ስልክ የምትደውሉት? ሁለተኛ ስልክ ላይ እንዳትደውሉ እያለች እየተበሳጨች እየመለሰች ነው የምትገኘው። ነገር ግን ሳንቾና ኮፒ በመንገድ ላይ በሚሄዱበት ሰዓት ቅዱስንና ናቲን አግኝተዋቸው ነበረ። ነገር ግን ናቲ አሁንም ፍርሃቱ አልለቀቀውም። ኮፒውም እንግዲህ ለምንድነው ዛሬን ያችን ጀግና የሆነች ቲናን ይዘህ እንደዚህ የምትንቦቃቦቀው? እስኪ ወንድ ሁን እያለው እየተቆጣው ይገኛል። ሳንቾም ቅዱስን ራኬብ ጋር እንዳትደርስ ሁለተኛ በማለት ነበር ያስጠነቀቀው። ነገር ግን እሱ ምንም ነገር እስካሁን የለውም። እስኪ ምን ሆና ነው ይሆን በማለት ወደ ራኬብ ቢደውልም ነገር ግን ራኬብ የሚደወለው ስልክ በሙሉ የማታውቀው ስልክ ስለሆነባት በእነዛ አይናይታ ቅዱስንም አንስታ ምንድነው የምትሉት? ሁለተኛ ስልክ ላይ አትደውሉ፣ እኔ ፍሪጅም ሆነ መብራትም ሆነ አልሰራም በማለት አመናጭቃ ቅዱስ እኮ ነኝ ሲላት እርኩስም ሁን ምን አገባኝ በማለት በመሳደብ ስልኩን ትዘጋበታለች። ቅዱስ ነኝ ይለኛል እንዴ ደግሞ እያለችም ለብቻዋ በምታወራበት ሰዓት ምናልባት ቅዱስ ይሆን እንዴ በማለት ስልኩን ስታየው ቅዱስ ነበረ። የስልኩን ሲብ ሳታይ ያነሳችው ራኬብ አሁን ላይ ፍርሃት ይዟታል። ምን ልለው ነው አሁን በማለት ሰኒ በመጣች ሰዓት ቅዱስን እኮ ሰደብኩት፣ ጭራሽ እርኩስ ነህም አልኩት፣ እባክሽን ደዊና ተሳስታ ነው በይልኝ በማለት ትነግራታለች። ለምን አንቺ ራስሽ አትደውይለትም በማለት ስትነግራት በቃ እኔ ስለሰደብኩት አሁን ላይ እፍረት ይዞኛል፣ እባክሽን ደዊና ንገሪው በማለት ሰኒ ደውላለት ነበረ። ጆከር ከዚህ በፊት በጫማ ጠረጋ የተዋወቃትን ልጅ በድጋሚ አግኝቷታል። ከዚህ በፊት ሰኒን በመንገድ ላይ እንዳገኘቻት ሰላም እንዳለቻት እንዲሁም ቀለበት እንዳደረገላት ሁሉ አይታ ነበረ። ስለዛም ደስ ብሏቸው ለምን ቤታቸው አጋብዙኝም ስትል ነበር። ዛሬ ግን ጆከርን ብቻ አንድ መናፈሻ ቦታ አግኝታው ነበረ። እሱንም ስታገኘው ደገፍ ብላበት ነበር። ጆከርም አትደገፊኝ፣ አትጠጊኝ፣ ራቅ ብለሽ አውሪ እንደ እህትና እንደ ወንድም በማለት ነበረ ያናገራት። እሷም ወንድሜን በመፈለግ አግዘኝ፣ ወንድሜን ስለምታስታውሰኝ ነው፣ እባክህን ብቸኝነት ተሰምቶኛል
ወንድሜን ማግኘት አለብኝ። ቤተሰቦቼ ወንድሜን በመፈለጌ ደስተኛ አይደሉም። እኔ ግን ያለ ወንድሜ ደስታ አጥቻለሁኝ በማለት ትነግረዋለች። ወንድምሽን በመፈለግ እንዳግዝሽ ከፈለግሽ ለኔም ደግሞ ስራ ፈልጊልኝ በማለት ዛሬም ጆከር ያችል ተማጽኗታል። ነገር ግን ሰኒ አሁን ደስላ ይችላል ወይ? እሷ ግን እኔ እኮ ከበፊቱም ፈልጌልህ ነበረ፣ እሺ ብትለኝ ኖሮ አሁንም ቢሆን ችግር የለውም አፈልጋለሁ፣ ግን ወንድሜ ማግኘት አለብኝ እያለች ስለ ወንድሟ እንባ እየተናነቃት ተናግራለች። ሄርሜላና እንዲሁም ደግሞ ሀዊ ዛሬም ጭቅጭቃቸውን አላቆሙም። ሀዊ ወንድሟን ምሩን ምንም እንዳታደርጋት እባክህን በማለት ትማጸነዋለች። አሁን ሰርጓ ሊፈጸም ነው፣ ስለዚህ ምንም ነገር እንዲደርስባት አልፈልግም በማለት ሽንት ቤት ገብታ ስታወራ ከኋላዋ ሄርሜላ እየሰማች ነበር። ሄርሜላም እጥስቲ እንደማለት እንደሰማቻት ታስታውቃለች። ይህን ሁሉ ወሬን ሰማችሁ ማለት ነው? ይቺ ተንከሲስ ነገሩ ጋሽ ሁሉ ነገር ስለነገርኩት ምንም አይለኝም በማለት ሀዊም ለራሷ መልስ ትሰጣለች። ሄርሜላም እኔን ስትሳደቢ የቆየሽው ለካ ራስሽ የባብ ቆዳ ተሸክመሽ ኖሯል የምትሄጂው በማለት እስስት ለስስት ይተናነቃሉ። እመኝኝ ሲጣርጌ ነው የምገልሽ በማለት ሀዊ የሄርሜላን አንገት በመያዝ ነበረ ያስፈራራቻት። ነገር ግን ሄርሜላ ለእናትየዋ ማለትም ለናሆሚ እናት ላለምዬ ምግብ ሳሎን ላይ ታስቀምጣለች። ጫው አንሶታል፣ ጫው አምጪልኝ ብላይ ነው በማለት እንግዲህ ስትነሰንስ መድኃኒት እየነሰነሰች ነው ብላ ያሰበችው ሀዊ ምንድነው ይሄ? ምን እየነሰነስሽ ነው? እኔ እኮ የሆነ ነገር እንድታደርጊ እዚህ ቤት እንደገባሽ አውቄ ነበረ በማለት የነሰነሰችበትን ምግብ ይዛ እንጂ ጉረሺ መድኃኒት ካልሆነ ለምን አትበይም እየተባባሉ በሚተናነቁበት ሰዓት የናሆም አባት ይመጣል። የናሆም አባትም እንግዲህ ምን እየሆናችሁ ነው? ምንድነው እንደዚህ የምትሆኑት? በማለት ሲጠይቃቸው እዚህ ምግብ ላይ የሆነ ነገር ነስንሳበታለች አይቻታለሁ እንጂ ጉረሹ ስላት ደግሞ አልጎርስም ማለች። ስለዚህ ይሄው በዳሪ ነው ያደረገችበት በማለት ለጋሽም ትናገራለች። ሄርሜላም አይደለም ጋሽ አለምዬ ምግብ አምጪልኝ ብላ ጨዋን ሶታል ስላለችኝ እየነሰነስኩላት ነበረ፣ ይሄው እቀምስላችኋለሁ በማለት ምግቡን ትቀምሳለች። አየሽ እኔ ምንም ነገር የማደርገው ነገር የለም፣ አርፈሽ ትቀመጪ ይሻልሻል በማለት ትመልስላታለች። ሀዊም በዚህ ስህተቷ ተምራ ይቅርታ ጋሼ ቤት ረበሽኩኝ በማለት ይቅርታ ትጠይቃለች። ሌላው ደግሞ ሄኖክና ኪያ ናቸው። ሄኖክ አሁን ላይ ዛሬውኑ አስበሽ ስለኔ እንድትነግሪኝ እፈልጋለሁኝ። እኔና አንቺ ምንና ምንን እንቀጥላለን ወይንስ አንቀጥልም? አስቢበትና መልስ ስጪኝ በማለት ዛሬ ሀሳብ እንድትሰጠው ነግሯታል። በዛ ሰዓት ነበረ ምንድነው አሁን የማስበው ምንድነው የምወስነው በማለት ግራ የተጋባችው። በዛ መሀል ጓደኛዋ ሀና ትመጣለች። ምን ሆነሽ ነው ብትላትም ዛሬውኑ ሀሳብ ስጪኝ አለኝ ምን ልለው ነው በማለት ትነግራታለች። ደግሞ እናቴስ እስካሁን እንደውም ጊዜ ሰጥቶሻል፣ ስለዚህም አሁን ላይ ፍቅሩን መቀበል ይሻልሻል፣ እንደ ድሮ ብትመለሱ ነው የሚሻልሽ በማለት ሀናም እንዲሁም ደግሞ ቆንጆ አበባ ሰርፕራይዝ ነው ማደርግሽ ገዝቼ ሰጥሻለሁ በማለት አበረታታታለች። ያም አስባ ከጨረሰች በኋላ እሱ ወዳለበት ትሄዳለች። እሱም ግን ልታስረዳው ብትሞክርም እንዲሁም ደግሞ እየነካካች ልታስረዳው ብትሞክርም እሱ ግን መንጭቆ ጥሏት ሄዷል። ምንድነው ታዲያ የምትፈልገው በማለትም አሁን ላይ ብቻዋን እየተራመደች ትገኛለች። በቀጣይ ቪዲዮ ምን እንደሚከሰት ተከታትዬ የማቀርብላችሁ ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን ይሁን።